ያልኩ ያለሁት በአማራ ፖለቲካ መሸቀጫ መነገጃ አይሆንም። የአማራ ፖለቲካ ዋጋ የተከፈለበት ነው። በኢትዮጵያ ፖለቲካ ውስጥ የሐሳብ የበላይነት መንግስት መቻል አለበት። በኢትዮጵያ ፖለቲካ የበላይነት እንዲኖር የአማራ ፖለቲካ በስነ ስርዓት መሰራት አለበት። ይሄ ለሀገሩ ታማኝ የሆነ ህዝብ፣ ይሄ ለእውነት የቆመ ህዝብ፣ ይሄ ሃይማኖተኛ ህዝብ ዋጋ የከፈለውን አባቶቻችን የሰራትን ሀገር ስትፈርስ አንመለከትም ብለን ስንታገል ለኢትዮጵያ ልዩ ፍቅር ስላለን ተጨፍጭፈናል፣ ተገለናል፣ ታርደናል። ኢትዮጵያን ባለመጥላታችን፣ ሃይማኖታችንን ባለመጥላታችን ፍትሃዊ ህዝቦች ስለሆነን ቃሉን መጠቀም ቢከብደኝም ለፖለቲካ ትንሽ መጠኑ ያነሰ ቃል ቢሆንም ቅናት የሚለው ይገልጿል። ኮምፕሌክስ ወይ ደግሞ በበታችኝነት ስሜት የሚንገላቱ ይህን ህዝብ እያሳደዱ ሲገሉት የአማራ ፖለቲካ መጥቷል። የአማራ ፖለቲካ ወደፊት እንዲወጣ ግፊት ሆኖታል። ህዝቡ ወዶ ሳይወድ በግዱ እንዲታገል አደባባይ ወጥቶ መብቱን እንዲያስከብር ትግል ጀምሯል። በነበሩ ሂደቶች ግንቦት ሰባት፣ ይሄ ምንድነው ቅንጅት፣ ቀስተ ደመና፣ ብዙ የፖለቲካ ፓርቲዎች አልፈዋል። እነ ሰማያዊ ፓርቲ እና አንድነት ፓርቲ ተወልደዋል። በዛ መካከል ብዙ ያለፉ ጀግኖች አሉ። ሐሳብ ስናነሳ ግንቦት ሰባት ነበረ፣ ግንቦት ሰባት ናችሁ እያላችሁ የምትወቁ ሰዎች ግንቦት ሰባት ካልነበራችሁ እናንተ የህወሓት አለቅላቂ አርከበ ሱቅ ተቀብላችሁ ሰው የምታስገድሉ በአደባባይ የምታስረሽኗችሁ ወደዳችሁም ጠላችሁም ግንቦት ሰባት ያልነበረ አማራ፣ ግንቦት ሰባት ያልነበረ ሰው ካለ ተላላኪ፣ አሾክሿኪ፣ አቃጣሪ፣ የሀገር ፍቅር ያሌለው፣ የሀገር ወኔ የሌለው፣ ለእውነት የማይቆም የነበረ ሰው ነው። ግንቦት ሰባት የነበረው ዓላማና ግንቦት ሰባት የነበሩ ሴረኞች የነበራቸው አላያ ልዩነት አለው። ግንቦት ሰባትን በሙሉ የደገፉ ሰዎች ለግንቦት ሰባት ብሉ ለሐሳቡ ሲሉ ዋጋ የከፈሉ ጀግኖች፣ አጥንት ለቃሚ የሆነ ትውልድ መጥቷል። ግንቦት ሰባት ነበር የሚል እያለ የሚሳደብ ልክህን እነግርሃለሁ። መናገርም ብቻ ሳይሆን ልክህ እሱ ነው። ግንቦት ሰባት የማትደግፍ የማትሳተፍ ከሆነ በግንቦት ሰባት ውስጥ ህገ መንግስት ደረመሱ፣ ህገ መንግስት ገለበጡ፣ የጸረ ሽብር ህግ እየተባሉ ዋጋ የከፈሉ ጀግኖችን ዋጋ ለማሳጣት የምትሄዱ ካላችሁ የፖለቲካ ደናቁርት ናችሁና በጊዜ ጥግ ብትይዙ። አሁን እየተናገርኩና እያልኩ ያሉት በአማራ ፖለቲካ ውስጥ የአማራ ፖለቲካ ከመርካቶ መሸቀጫ በላይ መሸቀጫ አድርገህ የምትቀጥል ማንም የለህም ነው። እውነት ጥላይና ሌሎቹ ለህዝባቸው የሚቆረቆሩ ሰዎች በዚህ በአማራ ፖለቲካ ውስጥ ገብቼ የምሸቅጥ ከሆነ ማምታታ ስለሆነ በገንዘብ ለቀማ የገባው ከሆነ ይሄ ነው ብለት ልታስቆመኝ ትችላለህ። የሐሳብ ልዩነት ካለኝ የሐሳብ ልዩነቴን ከ60 እና ከ50 ሚሊዮን በላይ የሆነ የአማራን ህዝብ በአንድ ሐሳብ ጠርንፍ ይኖራለሁ የሚል ድንቁርናም የአማራን ህዝብ ይመጥን አይደለም። የሐሳብ ልዩነታችን እንዳለ ሆኖ የምንታገልለት፣ የምንጨፈጨፍለት፣ የምንሞትለት ዓላማ አለን። በአማራነታችን የተገደልን ነው። ስለዚህ በአማራነታችን የተገደልን ላለን ህዝቦች ግንቦት 7 ግንቦት 17 የሚል መተኪያ ለሌለው ድንቁርና እጅግ ስርዓት ብትይዙ